ስሜ ይስሐቅ ጸጌ ይባላል። የመጣሁት ከሐዋሳ ዩኒቨርሲቲ ነው። በሆሪብ ቲም ውስጥ ነው የማገለግለው እና ሃይስኩል ላይ በነበረኝ ቆይታ አንድ ፌሎ ላይ የሃይስኩል ፌሎ ላይ አብረን የምናገለግለው ልጅ ነበርና ጓደኛዬ ነው እና የሆነ ጊዜ ምስክርነቱን ሲሰጠን ምን አለ ከዚህ በፊት እንደዚህ አይነት ህይወት እንዳልነበረው እና በዲፕሬሽን የተሞላ ህይወት እንደሚያሳልፍ ከትምህርት ቤት ይወጣል፣ ቤት ይገባል፣ ቲክቶክ ላይ ነው ብዙ ጊዜውን የሚያሳልፈው እና ስክሮል እያደረገ እስከ 9 ሰዓት እስከ 10 ሰዓት ኢቨን አንዳንዴ የሚነጋበትም ታይም ሁላ አለና እንደዛ የሚያሳልፍ በጣም በጭንቀት የተሞላበት ህይወት የሚያሳልፍ ዘፈን የሚያዳምጥ ከዛ ደግሞ በአካባቢው የነበሩትም ጓደኞች እንደዚህ አይነት ላይፍ ስታይል የነበራቸው ልጆች ነበሩና የሆነ ጊዜ መኝታ ክፍል ቁጭ ብሎ እያዳመጠ ስክሮል እያደረገ እያሳለፈ እያየ ሳለ የሆነ ሰዓት ላይ ድንገት ቆይ ልጸልይላችሁ አብረን እንጸልይ የሚል አይነት የቲክቶክ ፖስት ያያልና ዝም ብሎ እስኪ ምናምን ብሎ አብሮ መጸለይ ይጀምራል እና ራሱን ያገኘው እያለቀሰ ነበር በዛ ቲክቶክ ፖስት ተነክቶ ማለት ነው እና ለምን እንደሚያለቀስ ምናምን አያውቅም፣ ግን በጣም ስቅስቅ ብሎ እያለቀሰ ነበር። የዛን ሰዓት ላይ የሰውየውን አካውንት ገብቶ ማየት ጀመረ። ከዛ በሚቀጥሉት ቀናቶች በአካባቢው የሚገኝ ቸርች ሄዶ ወደ ጌታ ህይወት እንደተመለሰ እና ጓደኞቹን እንደቀየረ የጌታን መንገድ መከተል እንደጀመረ ምስክርነት ሲሰጠን ነበርና ለዛ ልጅ መቀየር ዋነኛ ምክንያት የነበረው ያቺ አንድ ፖስት ነበረች፣ ቆይ አብረን እንጸልይ የሚለውና በዛ ምክንያት ህይወቱ ተቀይሮ ወደ ጌታ እንደተመለሰ ነግሮን ነበር እና እኛም በሐዋሳ በሆሪብ ቲም ላይ እንደዚህ አይነት የቲክቶክ ፖስቶችን በመልቀቅ ዲጂታል ወንጌልን እየሰበከን እንገኛለን እና ብዙ ምስክርነቶችንም እንቀበላለን። ላይክ በዲፕሬሽን የነበሩ ልጆች፣ ወደ ቸርች መምጣት የማይፈልጉ ልጆች ግን ፖስቶቻችንን አይተው አሪፍ የሆነ ፊድባክ እያገኘን ነው እና በዚህ ምክንያት ህይወታቸው የተቀየሩ ልጆች አሉ፣ ወደ ጌታ የተመለሱ ልጆች አሉ፣ ባክ ያደረጉ አሁን ግን ጌታን ያገኙ ልጆች አሉና እግዚአብሔር አሁንም ይህንን ዲጂታል ፕላትፎርም እየተጠቀመ ይገኛል።